የጥቁር ገበያ ሐዋላ ምንዛሬ በየዕለቱ ማሽቆልቆሉን ቀጥሏል። እንደምንቆያችሁ ዛሬ ግንቦት 8 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መተናል። ከዛም በተጨማሪ የት ባንክ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣቸዋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያው 185 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አዲስ አበባ ላይ አንድ አሜሪካ ዶላር 175 ብር ከ05 ይመነዘራል። መሸጫው ደግሞ 178 ብር ከ55 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ባንኮችን ስናይ ብሔራዊ ባንክ ላይ 1 ዶላር 157 ብር ከ43 ሲመነዘር መሸጫው 158 ብር ነው። ዘመን ባንክ ላይ ደግሞ 155 ብር ከ56 እየመነዘሩ 158 ብር ከ67 ሲሸጡ ብርሃን ባንክ ላይ 1 ዶላር 154 ብር ከ87 እየተመነዘረ 160 ብር ከ97 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ 215 ብር ከ34 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 200 ብር ከ45 ይመነዘራል። መሸጫው ደግሞ 204 ብር ከ49 ነው። እንደዚሁም በዛሬው ዕለት ዩሮን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ህብረት ባንክ ላይ 1 ዩሮ 185 ብር ከ29 ሲመነዘር መሸጫው 189 ብር ነው። ብሔራዊ ባንክ ላይ ደግሞ 185 ብር ከ12 እየመነዘሩ 186 ብር ከ80 ሲሸጡ ጋዳ ባንክ ላይም 180 ብር ከ80 እየመነዘሩ 188 ብር ከ50 በመሸጥ ላይ ናቸው። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 247 ብር እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ ስተርሊንግ 230 ብር ከ35 ይመነዘራል። መሸጫው 234 ብር ከ96 ነው። በዛሬው ዕለት ፓውንድን በከፍተኛ ደረጃ የሚመነዝሩ ባንኮችን የመጀመሪያው ብሔራዊ ባንክ ላይ 1 ፓውንድ ስተርሊንግ 213 ብር ከ76 ሲመነዘር መሸጫው 213 ብር ከ90 ነው። አዲስ ኢንተርናሽናል ባንክ ላይ ደግሞ 10 ብር ከ18 እየመነዘሩ 214 ብር ከ39 ሲሸጡ አባይ ባንክ ላይም 1 ፓውንድ ስተርሊንግን 209 ብር ከ47 ይመነዝራል። መሸጫው 213 ብር ከ66 ነው። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 235 ብር ከ60 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ ሮሃ ፎሬክስ ላይ 218 ብር ከ90 ይመነዘራል። መሸጫው 223 ብር ከ78 ነው። እንደዚሁም በከፍተኛ ደረጃ ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ 1 ስዊስ ፍራንክን 202 ከ30 ይመነዘራል። መሸጫው 203 ብር ከ10 ነው። ዳሽን ባንክ ላይ ደግሞ 198 ብር ከ75 እየመነዘሩ 202 ከ73 ሲሸጡ አዲስ ኢንተርናሽናል ባንክ ላይ 198 ብር ከ31 እየመነዘሩ 202 ከ28 በመሸጥ ላይ ናቸው። ሌላኛው ቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያ 27 ብር ከ22 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 24 ብር ከ51 ይመነዘራል። መሸጫ 25 ብር ነው። በባንክ ደግሞ በዛሬው ዕለት በከፍተኛ ደረጃ የሚመነዘረው ቀዳሚው ባንክ ስኬት ባንክ ላይ 1 ቻይና ዩዋን 24 ብር ከ82 ሲመነዘር መሸጫ 25 ብር ከ32 ነው። ብሔራዊ ባንክ ላይ ደግሞ 23 ብር ከ32 እየመነዘሩ 23 ብር ከ80 ሲሸጡ ብርሃን ባንክ ላይ 22 ብር ከ80 እየመነዘሩ 23 ብር ከ26 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 134 ብር ከ65 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላር 122 ብር ከ07 ይመነዘራል። መሸጫው 124 ብር ከ51 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ብሔራዊ ባንክ ላይ 1 ካናዳ ዶላርን 115 ብር ከ30 ሲመነዘር መሸጫው 116 ብር ከ20 ነው። ልማት ባንክ ላይ 112 ብር ከ71 እየመነዘሩ 114 ብር ከ97 ሲሸጡ አማራ ባንክ ላይም 1 ካናዳ ዶላር በዛሬው ዕለት 112 ብር ከ62 ይመነዘራል። መሸጫው 114 ብር ከ25 ነው። ሌላኛው ገንዘብ ደግሞ የስዊድን ክሮና ነው። 1 ስዊድን ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ63 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ 1 ስዊድን ክሮናን
16 ብር ከ96 እየመነዘረ የሚገኝ ሲሆን መሸጫው 17 ብር ከ05 ነው። ልማት ባንክ ላይ ደግሞ 16 ብር ከ54 እየመነዘሩ 16 ብር ከ87 ሲሸጡ ዘመን ባንክ ላይ 16 ብር ከ51 እየመነዘሩ 16 ብር ከ84 በመሸጥ ላይ ናቸው። ሌላኛው ገንዘብ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 132 ብር ከ53 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር በዛሬው ዕለት 114 ብር ከ55 ይመነዘራል። መሸጫው 114 ብር ከ95 ነው። ልማት ባንክ ላይ ደግሞ አንዱን አውስትራሊያ ዶላር 111 ብር ከ83 እየመነዘሩ 114 ብር ከ06 ሲሸጡ ንግድ ባንክ ላይም አንድ አውስትራሊያ ዶላር 109 ብር ከ33 ይመነዘራል። መሸጫው 111 ብር ከ52 ነው። ሌላኛው ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ32 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 46 ብር ከ26 ይመነዘራል። መሸጫ 47 ብር ከ18 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ሂጅራ ባንክ ላይ አንድ ሳውዲ ሪያል 44 ብር ከ79 ይመነዘራል። መሸጫ 45 ብር ከ69 ነው። ዘምዘም ባንክ ላይም 44 ብር ከ75 እየመነዘሩ 45 ብር ከ64 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ 43 ብር ከ91 እየመነዘሩ 44 ብር ከ79 በመሸጥ ላይ ናቸው። የዱባይ ድርሃምን ስናይ አንድ ድርሃም በዛሬው ዕለት በጥቁር ገበያው 50 ብር ከ41 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ የዱባይ ድርሃም ሩሃ ፎሬክስ ላይ 47 ብር ከ44 ይመነዘራል። መሸጫው 48 ብር ከ39 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ሂጅራ ባንክ ላይ አንድ የዱባይ ድርሃም 46 ብር ከ28 ይመነዘራል። መሸጫ 47 ብር ከ21 ነው። ዘምዘም ባንክ ላይ ደግሞ 45 ብር ከ75 እየመነዘሩ 46 ብር ከ66 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ 44 ብር ከ73 እየመነዘሩ 45 ብር ከ62 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 599 ብር ከ93 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ አንድ ኩዌት ዲናር 516 ብር ከ38 እየተመነዘረ የሚገኝ ሲሆን መሸጫ 518 ብር ከ30 ነው። እንደዚሁ ልማት ባንክ ላይ 503 ብር ከ82 እየመነዘሩ 513 ከ90 ሲሸጡ ስኬት ባንክ ላይ 488 ከ75 እየመነዘሩ 498 ብር ከ52 በመሸጥ ላይ ናቸው። ሌላኛው የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ14 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 44 ብር ከ14 በመመንዘር ላይ ይገኛል። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያ 261 ብር ከ10 እየተመነዘረ የሚገኝ ሲሆን በባንክ በ221 ብር ከ18 በመመንዘር ላይ ይገኛል። የኦማን ሪያልም በዛሬው ዕለት በጥቁር ገበያ 481 ብር ከ38 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 408 ብር ከ69 ይመነዝሩታል። የባህሬን ዲናርም በዛሬው ዕለት በጥቁር ገበያ 489 ብር ከ94 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 414 ብር ከ15 ይመነዘራል። እስራኤል ሽቅልን ስናይ አንድ እስራኤል ሽቅል በዛሬው ዕለት በጥቁር ገበያ 63 ብር ከ47 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 55 ብር ከ80 ይመነዘራል። ሌላኛው ቱርክ ሊሬ ነው። አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያ 4 ብር ከ06 ሲመነዘር በባንክ 1 ብር ከ25 ይመነዘራል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.77 ሳንቲም ሲመነዘር በባንክ በ0.67 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ37፣ የኬንያ ሽልንግ 1 ብር ከ21፣ እንደዚሁም የጅቡቲ ፍራንክ በ0.87 ሳንቲም በባንክ እየተመነዘረ ይገኛል። የመረጃ ምንጮቻችን ኢትዮብላክ ማርኬት .com፣ አዲስ ፎርቹን፣ ካፒታል ማርኬት ኢትዮጵያ ናቸው። ቻው